የኦሮሞ ፖለቲከኛው ጀዋር መሐመድ ፋኖን የተመለከተ በተከታዮቹና በራሱ በኩል የጀመረው ዘመቻ ከፍተኛ ቁጣን ቀስቅሷል። አመጣጡ እንደ ፖለቲከኛ ቢመስልም በሱና በሌሎች የኦሮሞ ልሂቃን እንዲሁም በፋኖ መካከል ከፍተኛ የፍልስፍና ልዩነት መኖሩም እየተነገረ ነው። ልዩነቱ የመጣው ደግሞ ፋኖ ስልጣን ከያዘ የሚያፈራርሰው ፕሮጀክት ይኖራል ከሚል ስጋት ነው። ለመሆኑ የተገነባው ፕሮጀክት ምንድነው? ፋኖስ እንዴት ያፈርሰዋል? ሰፊ መረጃው በሰዓቱ ይቀርባል። በወሎ ቤተ አማራ ውስጥ ህዝብን በማገት ምሬት የፈጠሩ ሽፍታዎች በፋኖ እርምጃ እንደተወሰደባቸው አፋብን አስታውቋል። ሽፍቶቹ እርምጃው የተወሰደባቸው ተሽከርካሪ አስቁመው 1 ሚሊዮን ብር ሲደራደሩ ፋኖ በመድረሱ ነው ተብሏል። የድርጊቱ ዋነኛ አስተባባሪም የታወቀ ሲሆን የፋኖ አመራሮች ማንኛውም ግለሰብ ከዚህ ድርጊት እንዲቆጠብ አስጠንቅቀዋል። በሌላ በኩል አንደኛ ምኒልክ እዝ 15ኛ ኮር በበርካታ የወሎ ቤተ አማራ ቀጠናዎች ውስጥ ያገዛዙ ሰራዊትን ኢላማ ያደረገ ጥቃት ከፍተዋል። ተሰሙታላችሁ። አዲስ አበባ የነበሩት የጣሊያን አምባሳደር መባረራቸውን ቮይስ ኦፍ ኤሚሬትስ የተባለው ድረ-ገጽ አጋለጠ። አምባሳደሩ የተባረሩት በኢትዮጵያና ጣሊያን መካከል ያለው ዲፕሎማሲያዊ ግንኙነት በመበላሸቱና አብይ አህመድ ለማ መገርሳን አስመለጣችሁኝ የሚል ክስ ካቀረበ በኋላ ነው ተብሏል። በዚያ አጣብቂኝ ወቅትም አብይ አህመድ የውጭ ጉዳይ ሚኒስቴር ተቋምን በራሱ ሰዎች እንዲሞሉ ማድረጉን በመቀጠል ጌዲዮን ጢሞቴዎስን አሻንጉሊት አድርጎታል። አሁን በቀጥታ ወደ ዝርዝሩ አልፈናል። መከላከያ አካባቢ ስለሚለቅ ተባለ። ባንኮች በሙሉ ያለውን ብር በሙሉ አሟጣው ወደ ነቀምት እንዲልኩ ተባለ። ለስም ብራዘር እንግዲህ የድራማው ሶስት ቲኬት እንኳን አይደለም። ባንኮች በሙሉ ኢመርጀንሲ ካለ እንግዲህ ጦርነት አካባቢ ጦርነት እየተካሄደ ነው መንገድ ላይ። ስለዚህ መከላከያ ሄደና ብር በሙሉ እንታወጡ ተባለ። 70 ሚሊዮን ብር ተሰበሰበና በመኪና ተጫነ። በግምጃ ቤት ያለ ጠመንጃ በሙሉ እንዲወጣ ተባለ። ወጣና ትንሽ ሄደው መሀል ላይ ሲደርሱ የመከላከያው አባል አጠገብ ያለው ባንከሮቹን ጧጧ አድርጎ ገደላቸው። የኦሮሞ ፖለቲከኛው ጀዋር መሐመድ ፋኖ ወለጋ ላይ አንጸባራቂ ድል ካስመዘገበ በኋላ ከእንቅልፉ በመንቃት ሙሉ ጊዜውን ፋኖ ላይ በማድረግ ዘመቻ ከፍተዋል። ይህን ዘመቻ ሌሎች የፖለቲከኛው ተከታይ እንዲከተሉት በማድረግ ጀዋር መሐመድ በተራው አዲስ ግንባር ለመክፈት እየተዘጋጀ ይመስላል እየተባለ ነው። መክፈቱም አይቀርም። አሁን ጀዋር መሐመድ እንደ ፖለቲከኛ እየተናገረ ያለው የፋኖን ሕጸጽ አርማለው የሚል የሚመስል ቢሆንም ነገሩ ግን ወዲህ እንደሆነ ፖለቲካዊ ምሁራን ይገልጻሉ። ጀዋር መሐመድ ለጊዜው ጥቂት የሚመስል ነገር አደባባይ አወጣው እንጂ በቅርቡ ማስኩን አውልቆ የአማራ ህዝብ ጠላት መሆኑ አይቀርም። ለዚህ ደግሞ ዋናው ምክንያት ጀዋር መሐመድና መሰሎቹ ኢትዮጵያ ውስጥ የሚፈልጉትና እንዲገነግን የሚሹት ፕሮጀክት በፋኖ መደርመሱ ስለማይቀር ነው ይሉታል። ጀዋር መሐመድ በዚህ ሰዓት ፋኖን በስጋትነት ቢመለከተውም ጠንክሮ ወደ አዲስ አበባ እስካልመጣ ድረስ ወጣ ገባ እያለ ላለመላተም ጨዋታውን ሊቀጥል ይችላል ይሉታል። የማይፈልገው ግን ፋኖ ስልጣን መያዙን ብቻ ነው እየተባለ ነው። ይህ ስጋት የጀዋር መሐመድ ብቻ ሳይሆን የሁሉም ጽንፈኛ የኦሮሞ ፖለቲከኞች ጭምር ነው። የሚፈሩት ደግሞ ፋኖ ስልጣን ከያዘ 30 ዓመት የተተበተበው የዘርና የብሔር ፖለቲካ ስለሚነቃቀል ፌዴራሊስት ነን የሚሉት የኦሮሞ ብሔርተኞች ይህንን ፕሮጀክት ከፊታቸው ስጋት እንዲሆን አይፈልጉትም ይባላል። በዚህ ብቻም ሳያበቃ የፋኖ ስልጣን መያዝ የኢትዮጵያን የሀብት ክፍፍል ከጥቂቶች ይልቅ ወደ ብዙሃን ያሻግራል ተብሎ ስለሚጠበቅ ሐሳቡ ለሌባዎች አስፈሪ ከመሆን አላመለጠም። የብቻም ሳይሆን አዲስ አበባን ለመጠቅለል የሚፈልገው ኃይል የፋኖ ወደ ስልጣን መጠጋትን ክፉኛ ይፈራዋል ሲሉ የፖለቲካ አዋቂዎች ከነጀዋር መሐመድ ጀርባ ያለውን ጉድ ይዘረዝሩታል። ይህ ማለት ግን ይላሉ ታዛቢዎቹ ፋኖ የአብይ አህመድ አገዛዝን የማዳከም በቂ አቅም ቢኖረውም አዲስ አበባ ለመድረስና የኢትዮጵያዊነት ፕሮጀክቱን ለመፈጸም ቀሪ የቤት ስራ ይቀሩታል። ለዚህም በቂ መመዘኛዎች ቀርበዋል። ፋኖ በወታደራዊ አቅሙ 60% ላይ የደረሰ ሲሆን ጠንካራ ጎኑ 70% የአማራ ክልልን በ2 ዓመት ውስጥ መቆጣጠሩ ነው ይሉታል። ከግዙፍ ጦር ጋር ተዋግቶ እንደማይሸነፍ ማሳየቱ ደግሞ ሌላው ጠንካራ ጎኑ ነው። ጥናቶቹ ፋኖ በሌሊት ከተሞች ውስጥ ገብቶ የሚፈጽመው ጥቃት ሌላኛው የብቃቱ ማረጋገጫ አድርገው ያቀርቡታል። በድክመት ደግሞ አየር ኃይልና ሚሳኤል
ሚሳኤል የመሳሰሉ የጦር መሳሪያዎች ባለቤት አለመሆኑ ተቀምጧል። ቀጣዩ ህዝባዊ ድጋፍ ሲሆን ፋኖ 80% የአማራ ህዝብ ድጋፍ አለው ተብሏል። ከዚህ ውጪም የአማራ ህዝብ ተጠቃ የሚለው ጠንካራ ትርክቱ ስኬታማ ደረጃ ላይ ደርሷል ይሉታል አዋቂዎቹ። ስለሆነም ፋኖ ያሉበትን ክፍተቶች ከሞላ መንግስት የማይሆንበት ምንም ምክንያት የለም። እነ ጀዋር መሐመድም እግር በእግር የሚከታተሉት ይህንኑ የፋኖ ግስጋሴን ነው እየተባለ ነው። ነገሩ አይቀሬ መሆኑን ሲገነዘቡ ደግሞ አብይ አህመድን መቃወም ትተው ወደ ፋኖ መዝመታቸው የማይጠበቅ አይሆንም ተብሏል። የአማራ ክልል የደረሰበትን የመዋቅር መፍራረስ ተከትሎ ህዝብን ከሚያማርሩ ተግባራት ውስጥ ሽፍትነት ቀዳሚው ሆኗል። ይህንን ህዝብን ያማረረ ዘረፋ ለመከላከል የፋኖ ኃይሎች እርምጃ የወሰዱ ሲሆን ተሽከርካሪ በማስቆም ሲዘርፉ የነበሩ ሽፍታዎች እስከ ወዲያኛው መሸኘታቸውን አፋብን ባወጣው መረጃ አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ሚኒሊክ አንደኛ እዝ ማረጉ ተማረ ክፍለ ጦር ፋኖች ከፍተኛ ክትትል በማድረግ ከላሊበላ ወደ ሰቆጣ በሚጓዙ ከቀላል እስከ ከባድ መኪናዎችን በማስቆም ከመረዝ በር እስከ ጸዳ ወንዝ እየተዟዟሩ በፋኖ ስም ይዘርፉ የነበሩ ግለሰቦች ላይ የማያዳግም እርምጃ ተወስዷል። እርምጃው የተወሰደው ነሐሴ 14 2018 ዓ.ም 303ኛ ኮር አካል የሆኑት ማረጉ ተማረ ክፍለ ጦርና ተፈራ ማሞ ክፍለ ጦር በሚንቀሳቀሱበት ቀጠና ውስጥ ነው ተብሏል። በተለምዶ ሞሰቢት ከሚባል ቦታ ሽፍታዎች አንድ የካሲኒ ሹፌር በማገት ወደ ጫካ ከወሰዱ በኋላ 1 ሚሊዮን ብር አምጣ እኛ የአማራ ፋኖ ነን በማለት ድርድር ይጀምራሉ። እነዚህ ሽፍታዎችም ከብልጽግና ተልዕኮ የተቀበሉና ፋኖን ከህዝብ ለመነጠል ሙከራ በማድረግ ላይ እንደነበሩም ተረጋግጧል ተብሏል። በተደረገው ክትትል ታጥቀው መኪና ግተው 1 ሚሊዮን ብር ሲጠይቁ ከነበሩት ሽፍታዎች መካከል ተመስገን ባዩ የተባለው እጅ ከፍንጅ በመያዝ እርምጃ ተወስዶበታል። ተባባሪዎቹ አለቤ ጉበናና አለሙ ብርሃኑ የተባሉ ግለሰቦች ሲቆስሉ ጌታውን አዲስ የተባለው ግለሰብ ደግሞ ከተማ ውስጥ በመቀመጥ የተዘረፈ ገንዘብ በተለያዩ አካውንቶች እየተላከለት እንደሆነ ፋኖ ደርሶበታል ተብሏል። በመጨረሻም የክፍለ ጦሩ ከፍተኛ አመራሮች በእንደዚህ አይነትና መሰል ድርጊቶች የሚሳተፍና የፋኖን ስም ለማጥልሸት የተዘረጉ ስውር እጆችን እንደማይታገስና ማንኛውም ግለሰብ ከእንደዚህ አይነት ድርጊት ተባባሪ እንዳይሆን ሲል መልእክቱን አስተላልፈዋል። በሌላ በኩል በአፋብን አንደኛ ምኒልክ እዝ 15ኛ ኮር 152ኛ ክፍለ ጦር አህዶች በከለላ ወረዳ በለገሃዲ ወረዳና በጃማ ወረዳ ባካሄዱት አውደ ውጊያዎች በአገዛዙ ወንበር አስጠባቂ ሰራዊት ላይ ከፍተኛ ቁሳዊና ሰብአዊ ኪሳራ በማድረስ ድል ተቀዳጅተዋል ሲል ለአስራት ከግንባር የደረሰው መረጃ አመልክቷል። ነሐሴ 15 2018 ዓ.ም ከንጋት ጀምሮ በ15ኛ ኮር 152ኛ ክፍለ ጦር ሁለተኛ መብረቅ ሻለቃ በከለላ ወረዳ በወሰዱት የደፈጣ አውደ ውጊያ ከ13 በላይ የብልጽግና ኃይል ሲገደል በርካቶች ቆስለው ወደ ደሴ ከተማ መወሰዳቸው ታውቋል። በሌላ በኩል 152ኛ ክፍለ ጦር አንደኛ ደምሳሽ ሻለቃ ከጃማ ወረዳ በዘርቃሚ አካባቢ በተደረገው አውደ ውጊያ በዙ 23 እና በሞርተር ታግዞ ጦርነት በከፈተው የብልጽግና ጦር ላይ በተወሰደ እርምጃ በርካታ ወታደሮች ሙትና ቁስለኛ ተደርገዋል። እንዲሁም 152ኛ ክፍለ ጦር 3ኛ ንስር ሻለቃ በለገሂዳ ወረዳ ስር በምትገኘው ሲባ ከተማ ዙሪያ በከፈቱት መብረቃዊ ጥቃት የብልጽግና ጦር ተሽመድምዶ አንድ አምቡላንስ ሙትና ቁስለኛውን ወደ ወረ ኢሉ ከተማ ይዞ እግሬ አውጭኝ ብሎ ፈርጥጧል ሲል በአፋብን ሚኒሊክ አንደኛ እዝ ሚዲያና ኮሙኒኬሽን ለጣቢያችን በላከው መረጃ አስታውቋል። በኢትዮጵያ የጣሊያን አምባሳደር የነበሩት ፋብሪዝ በአብይ አህመድ መባረራቸውን ቮይስ ኦፍ ኤሚሬትስ የተባለው ድረ ገጽ አረጋግጠዋል። አምባሳደሩ አዲስ አበባ ለቀው ወደ አገራቸው የደረሱ ሲሆን የጣሊያን መንግስት በጉዳዩ ላይ እስካሁን ድረስ ያለው ነገር የለም ተብሏል። አስራት ከአንድ ሳምንት በፊት አምባሳደሩ እንደሚባረሩ የዲፕሎማቲክ ምንጮቹን በመጥቀስ የዘገበ ሲሆን በ7 ቀናት ውስጥ ፋብሪዝ በአብይ አህመድ እርምጃ እንደተወሰደባቸው ታውቋል። በአብይ አህመድና የጣሊያን ጠቅላይ ሚኒስትር ሜሎኒ መካከል በለማ መገርሳ ምክንያት ውጥረት መስፈኑ የሚነገር ሲሆን አብይ አህመድ የቀድሞ ጓደኛውን አሳልፋችሁ ስጡኝ የሚል ከፍተኛ ግብግብ ውስጥ እንደሚገኝም ይነገራል። በመሃል ሜሎኒ ለማ መገርሳን ወደ ሌላ ስካንዲቪያን ሀገር እንዲሻገር ማድረጓ ብልጽግናን የባሰ እንዳስቆጣው የዲፕሎማቲክ ምንጮች በመግለጽ ላይ ናቸው። ይህም ቢሆን ግን አዲስ አበባ ለሚገኘው አምባሳደር የተሰጠው ምክንያት ባጭሩ አታስፈልግም የሚል ሆኗል ተብሏል። የጣሊያን መንግስትም ተመሳሳይ እርምጃ እንደሚወስድ የሚጠበቅ ሲሆን በሮም የሚገኘው የኢትዮጵያ አምባሳደርን እንዳያባ
እንዳያባረር የሚል ስጋትም አለ ተብሏል። አብይ አህመድ ከወራት በፊት ከጣሊያን ጋር የተለየ ግንኙነት እንዳለ ወይንም ዲፕሎማሲው ጫፍ ላይ መድረሱን ለማሳየት ቢሞክርም በሜሎኒ እንቢተኝነት ምክንያት ከጣሊያን የሚፈልገውን ትብብር ወይንም የዲፕሎማሲ ድጋፍ ማግኘት አልቻለም ይባላል። ጣሊያን የአውሮፓ ህብረት አባልና በመንግስታቱ ድርጅት ጭምር ከፍተኛ ተሰሚነት ያላት ሀገር እንደመሆኗ መጠን አብይ አህመድ የገባበት እሰጥ አገባ መጀመሪያ የሚጎዳው አገዛዙን እንደሆነ የዲፕሎማቲክ ምንጮች ከወዲሁ በመግለጽ ላይ ናቸው። በኢትዮጵያ ከፍተኛ ተጽዕኖ መፍጠር ከሚችሉ ተቋማት ውስጥ የውጭ ጉዳይ ሚኒስቴር መስሪያ ቤት አንዱ ሲሆን የኢትዮጵያን ጥቅም ከሚያስጠብቁ ባለሙያዎች ይልቅ የኦሮሞማው አገዛዝ ሰዎች እንደወረሩትም ይነገራል። ይባስ ብሎ አብይ አህመድ በውጪ የሚገኙ የራሱን የቅርብ ሰዎች ወደ አገር ቤት በማስጠራት በጌዲዮን ጢሞቴዎስ አናት ላይ እንዲቀመጡ ማድረግ መጀመሩን መሰረት ሚዲያ መዘገቡም አይዘነጋም። የመከላከያን ተቋም በራሱ የቅርብ ሰዎች ሞልቶት መቀለጃ ያደረገው አብይ አህመድ በአገሪቱ ትልቅ ተቋም የሆነውን የውጭ ጉዳይ ሚኒስቴር መስሪያ ቤትንም እንዳተራመሰው በስፋት ይነገራል። የዲፕሎማቲክ ምንጮች በሚያወጡት መረጃ መሰረት አብይ አህመድ በተደጋጋሚ መድረክ ላይ እንደሚናገረው ከሚኒስትሩ ጌዲዮን ጢሞቴዎስ በስተቀር ሌላው ጥቅም አልባ ነው። ከአስራት ብሮድካስቲንግ ሰርቪስ ለዕለቱ የነበረን ዜና ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም